የወርቅ ዋጋ አሁንም እየጨመረ ነው ወይስ እየቀነሰ ነው የሚለውን ዕለታዊ የወርቅ ዋጋ የዛሬን የሚያዝያ 3 የዕለተ ቅዳሜ መረጃን ይዘንላችሁ መጥተናል። ዛሬ በፋሲካ ዋዜማ ወርቅ ስንት ገብቷል? በስንትስ በመሸጥ ይገኛል? የጥሬ ወርቅ ዋጋ በብሔራዊ ባንክ መረጃ መሰረት ያለውን ኦፊሻል የሆነ ዋጋ ይዘንላችሁ መጥተናል። ይህ ኦፊሻል ዋጋ ቀጥታ የዓለም አቀፍ የሆነውን የወርቅ ዋጋን በተከተለ መልኩ ነው እየጨመረ ወይም ደግሞ እየቀነሰ ያለው። እኛም ዛሬ ከ14 ካራት እስከ 24 ካራት ያለውን ዋጋ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንደተለመደው ከ14 ካራት እስከ 24 ካራት በአሜሪካ ዶላርና በኢትዮጵያ ብር የምንነግራችሁ ይሆናል። ቪዲዮውን ስትጀምሩ ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ። አሁን ቀጥታ ወደ መረጃችን ከ14 ካራት እንጀምራለን። 14 ካራት በአሜሪካ ዶላር በ89 ከ78 በመሸጥ ነው የሚገኘው። በኢትዮጵያ ዶላር ደግሞ በኢትዮጵያ ብር ደግሞ በጥሬው በ14044 ከ36 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በኢትዮጵያ ብር በ15047 ሲሸጥ በኢትዮጵያ ብር ደግሞ በ96 ከ23 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ16 ካራቱን ይሆናል። 1 ግራም የ16 ካራት የጥሬ ወርቅ ዋጋ ዛሬ ላይ በ102 ከ62 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16000 ከ50 እየተሸጠ ነው የሚገኘው። የ17 ካራቱን ስንመለከት 17 ካራቱ በ109 ከ03 የአሜሪካ ዶላር ወይም ደግሞ በ17000 ከ5387 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን ሁልጊዜ እንደምነግራችሁ ከሆነ ባለ 15 ባለ 16 እና ባለ 17 የተባሉት ካራቶች በብዛት ብዙ ጊዜ በወርቅ መሸጫ ቦታዎች የሚገኙ የወርቅ ካራቶች አይደሉም። ምክንያቱ ደግሞ ምንድነው ካላችሁ ያው ከጥራቱ ጋር በተያያዘ ነው የሚሆነው። ምክንያቱም 14 ካራት ነው እንጂ በብዛት ገበያ ላይ የሚውለው እንዲሁም ደግሞ ፈላጊዎች ያሉት 15 16 እና 17 ካራት የሆነው የወርቅ አይነት ብዙም የተለመደ ስላልሆነ ነው ብዙ ጊዜ በገበያ ላይ የማይኖረው። ነገር ግን ብሔራዊ ባንክ ከወርቅ አውጪዎች እንደዚህ አይነት የወርቅ ካራቶች በሚወጡበት ሰዓት ላይ በትክክል ባልኳችሁ ዋጋ ይገዛቸዋል ማለት ነው። ቀጥሎ የምንሄደው ደግሞ እጅግ